ምናልባት ለመገመት ያዳግት እንደሆነ እንጂ ከረጅም ዓመታት በፊት ሁሉም የምድር ሰዎች አንድ ቋንቋ የሚናገሩ፣ አንድ ማህበረሰብ ሆነው የሚኖሩና አንድ ራዕይ የሚጋሩበት ጊዜ ነበር። ይህ የሰው ልጅ የቋንቋ የባህልና የዓላማ አንድነት ግን ከአዳም ዕፀ በለስን መብላትና ከቃየን ወንድሙን ከመግደል በኋላ ታላቅ የታሪክ ጥፋትን የወለደ አደገኛ የኃጢአት ሥራን አዋልዷል። በዚህ ቪዲዮ የዘመኑ ሰዎች ድፍረት የተሞላበት እንቅስቃሴ እንዴት ወደ ታላቅነት ሳይሆን ወደ ግራ መጋባትና መለያየት አምርቶ የዛሬዎቹን ሀገራትና ቋንቋዎች እንደፈጠረ ሚስጥሩን እንገልጣለን። ብዙም ስለማይወራለት የጥፋት ልጅና የምድራችን የመጀመሪያው ንጉሥ፣ የመጀመሪያው የአመጽ መሪ፣ የመጀመሪያው የጣዖት አስመላኪ የሆነ ግለሰብ በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ አብራችሁኝ ብትቆዩ ስለ አዳም መጎናጸፊያና ከታሪክ አስደናቂ የለውጥ ነጥቦች በስተጀርባ ያለውን ጥልቅ እውነት በሚገባ ትረዳላችሁ። ያ በክፋትና በኃጢአት ተሞልቶ የነበረው ማህበረሰብ ከምድረ ገጽ ከጠፋ በኋላ በምድር ላይ አዲስ ዘር ሆኖ የተባዛው የኖህ ቤተሰብ ነበር። ከጥፋት ውሃ በኋላ የኖህ ቤተሰቦች ከመርከብ ወጥተው በሚመቻቸው ቦታ ላይ ሰፍረው መኖር ጀመሩ። በጊዜ ሂደትም እየበዙ መጡ። እንግዲህ ሁለተኛው አስገራሚ ታሪክ የሚመጣው ከዚህ መባዛት በኋላ ነው። የጥፋት ውሃ ከደረሰ ከ200 ዓመታት ገደማ በኋላ ታላቁ አባት ኖህ ዕድሜው ወደ 600 ዓመት ሲቃረብ ሦስቱ ልጆቹ አዲሲቱ ምድር ላይ እጅግ መብዛት ጀመሩ። ኖህም በብዙ ሺህ የሚቆጠሩ ዘሮቹ ጋር አብሮ ይኖር ነበር። በጊዜው ኖህም ሆነ ዘሮቹ አንድ አይነት ቋንቋ ይናገሩ የነበረ ሲሆን እሱም ሆነ ወንዶች ልጆቹ ከጥፋት ውሃ በኋላ በሰፈሩበት አካባቢ አንድ ላይ ነበር የሚኖሩት። ከጊዜ በኋላ እነዚህ በምድር ላይ ብቸኛ ነዋሪ የነበሩት የኖህ ቤተሰቦች ቀስ በቀስ እየበዙ ሄደው የየራሳቸውን ርስት እየተከፋፈሉ ወደ ተለያየ ቦታ ተሰራጭተዋል። የምድራችን የመጀመሪያው ሕንፃ ታሪክ የሚጀምረው ከዚህ በኋላ ነው። በጊዜው ከብዙ ሺህ ሕዝብ መሃል የተወሰነው ክፍል ወደ ምስራቅ በመጓዝ ሰናኦር የሚባል አንድ ሜዳ አገኘ። ይህ ቡድን በዚህ በሰናኦር ሜዳ አምላክ ላይ ለማመጽ ተማከረ። አምላክ ለመጀመሪያዎቹ ባልና ሚስት ብዙ ተባዙ፣ ምድርንም ሙሏት በማለት ትእዛዝ ሲሰጣቸው ዓላማውን ገልጾ ነበር። ከጥፋት ውሃ በኋላ ይኸው ትእዛዝ ለኖህና ለልጆቹ በድጋሚ ተሰጥቷል። አምላክ እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ ሲል መመሪያ ሰጥቷቸው ነበር። ይሁን እንጂ ይህ ሕዝብ ከእግዚአብሔር መመሪያ በተቃራኒ በምድር ላይ እንዳይበተኑ ከተማ ገነቡ። ከመካከላቸውም ናምሩድ የተባለውን ሰው ንጉሥ አደረጉት። ናምሩድ ግን ማን ነው? ኖህ 3 ልጆች እንደነበሩትና እነርሱም ሴም፣ ካም፣ ያፌት እንደሚባሉ ተነጋግረናል። ከነዚህ ልጆች መካከል ሁለተኛው የኖህ ልጅ ካም በአባቱ እርቃን የተሳለቀው ነው። ይህ ካም በበኩሉ 4 ልጆችን ወልዷል። እነሱም ኩሽ፣ ምዝራይም፣ ፑንትና ከነዓን ይባላሉ። እንደ መተርጉማነ መጽሐፍ ቅዱስ የአያቱን እርቃን መሆን አስቀድሞ የተመለከተውና ለአባቱ ለካም ሄዶ የተናገረው ከእነዚህ 4 ልጆች አንዱ ከነዓን ነው። በዚህም ምክንያት ኖህ የልጅ ልጁ ከነዓንን ረግሞታል። እነዚህ 4 የካም ልጆች ብዙ ሕዝቦችን የወለዱ ታላላቅ ማህበረሰቦችን ያስገኙ ናቸው። ኩሽ የአፍሪካ ሕዝቦች በተለይም የኢትዮጵያውያን አባት ሲሆን ምዝራይም ደግሞ የጥንት ግብፃውያንን ወልዷል። ፑንት የሰሜን አፍሪካ በተለይም የሊቢያውያን አባታቸው ነው። ከነዓን ደግሞ የከነዓናውያን መስራች ሆነ። የዛሬው ታሪካችን ከኖህ ልጆች በአንዱ በካም ዘር በኩል የሚፈስ በመሆኑ ወደ ካም ቤት እንዝለቅ። ካም ኩሽን ወለደ። ኩሽ ደግሞ ናምሩድን ወልዷል። ናምሩድ በጣም ጠንካራና ጎበዝ አዳኝ ነበር። ሕዝቡም ናምሩድን በጥንካሬው ምክንያት ያከብሩታል። እንደ መሪና ጀግና የሚመለከቱት ነበር። ናምሩድ ሕዝቡን ከአውሬዎች ሲከላከል፣ ነገር ግን ከፈጣሪ መንገድ ያፈነገጠ ሰው ነበር። በጉልበቱም አብዝቶ ይመካል። ናምሩድ እግዚአብሔርን አይታዘዝም ነበር። ሕዝቡ ግን ያደንቁትና ምሳሌያቸው አድርገው ይከተሉትም ነበር። እርሱም ሕዝቡን የተለያዩ ባዕድ የአምልኮ ሥርዓቶችን አስተምሯቸዋል። ሕዝቡ እግዚአብሔርን ሳይሆን ፀሐይንና እባቦችን እንዲያመልኩም አስተምሯል። ኖህ በዚህ ወቅት በሕይወት ነበር። እግዚአብሔርን የሚታዘዝ ነበር። ኖህ ሕዝቡን ሊያስጠነቅቅም ሞክሯል። ነገር ግን በጥፋት ውሃ እንደጠፉት ሰዎች እነዚህም ኖህን ሊሰሙት አልፈቀዱም። ልክ ምድርን ያጠፋት ጎርፍ በመጣ ጊዜ እንደነበሩት ሰዎች እኚህም በተራቸው ሊሰሙት አልቻሉም። መጽሐፍ ቅዱስ ስለ ናምሩድ ሲናገር እንዲህ ይለናል። ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናኦር ሀገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው ይለናል ኦሪት ዘፍጥረት ምዕራፍ 10 ከቁጥር 8 እስከ 10። እንደ መጽሐፍ ቅዱስ እውነተኛ መረጃ መሰረት የመጀመሪያው የዓለም መንግስት ሥርዓትን የመሰረተው ከኖህ የጥፋት ውሃ በኋላ ኃያሉ አዳኝ የጥፋት ሰው እንዲሁም የጥፋትና የርኩሰት መናኸሪያ የሆነችው
የታላቂቱ ባቢሎን ከተማ መስራችና የባቢሎን ግንብ እንዲገነባ ያደረገውና ያሳነጸው ንጉሥ ናምሩድ ነው። የናምሩድን ኃያልነትና ጠንካራ አዳኝነት የተመለከቱ አንዳንድ ጸሐፍት ዘሩ ከግዙፎቹ ንፍሌም ተብለው በመጽሐፍ ቅዱስ ከሚጠሩት ሊሆን ይችላል ብለው ይናገራሉ። በመጽሐፍ ቅዱስ እንዲሁም በአፈ ታሪክ ናምሩድ በዕብራይስጥ ኒምሩድ ይባላል። የኩሽ ልጅና የካም የልጅ ልጅ እንዲሁም የኖህ የልጅ ልጅ ልጅ ሲሆን የሰናኦር ንጉሥና በእግዚአብሔር ፊት አዳኝ እስከ መባል የደረሰ ነው። በመጽሐፍ ቅዱስ ስሙ የሚገኘው በኦሪት ዘፍጥረት፣ በዜና መዋዕልና በትንቢተ ሚክያስ ብቻ ሲሆን እነዚህ መጽሐፍት ስለ ናምሩድ ብዙ ባይነግሩንም ከመጽሐፍ ቅዱስ ውጪ ስለ እርሱ ያሉት ትውፊቶች ግን በርካታ ናቸው። ከእነዚህም ትውፊቶች መካከል ከሁሉ የታወቀው የባቢሎን ግንብ እንዲገነባ ያዘዘው እርሱ ስለመሆኑ የሚተርከው ነው። ኦሪት ዘፍጥረት ምዕራፍ 10 ናምሩድን ኃያል አዳኝ በማለት ያስተዋውቀናል። በተጨማሪም ቅዱሳን ጽሑፎች እርሱም በምድር ላይ ኃያል መሆንን ጀመረ በማለት ይገልጹታል። ናምሩድ አመፀኛና ጦረኛ ሰው ነበር። ከጥፋት ውሃ በኋላ ራሱን ንጉሥ አድርጎ የሾመ የመጀመሪያው የሰው ልጅ ገዢ ነበር። በተጨማሪም ናምሩድ ሕንፃ ይገነባም ነበር። ባቤልን ጨምሮ 8 ከተሞችን እንዳነጸ መጽሐፍ ቅዱስ ይጠቅሳል። የአምላክ ተቃዋሚ የባቤል ንጉሥና የብዙ ከተሞች ቆርቋሪ የነበረው ናምሩድ በባቤል ግንብ ግንባታ እጁ እንደነበረበት ምንም አያጠራጥርም። ስለ ምስራቃውያን ሰዎች የሚመረምሩ የዓለም አጥኚዎች ናምሩድ የተባለውን ስም አስመልክተው እንዲህ ሲሉ ጽፈዋል። ለናምሩድ ይህ ስም የወጣለት በዕብራይስጥ አመፅ፣ ከዳ የሚል ትርጉም ካለው ማርዳህ ከተባለው ቃል ሲሆን በምስራቃውያን ሕዝቦች ዘንድ ብዙውን ጊዜ ታዋቂ ሰዎች ከሞቱ በኋላ በሚወጣላቸው ስም መጥራት የተለመደ ነው። ሰውየው ከሞተ በኋላ የሚወጣለት ስም ከስራው ጋር የሚስማማ ነበር ይላሉ። ብዙ ሊቃውንት ናምሩድ የሚለው ስም ሲወለድ የወጣለት እንዳልሆነ ይስማማሉ። ከዚህ ይልቅ አመፀኛ ባህሪው ከታወቀ በኋላ ከስራው ጋር የሚስማማ ስም እንደተሰጠው አስተውለዋል። ለምሳሌ አንድ አጥኚ ማርዳህ ከተባለው ቃል የመጣው ናምሩድ የሚለው ስም እናምጻለን የሚል ትርጉም ሲኖረው አምላክን የሚጻረር እንደነበረም ጠቁመውናል። ናምሩድ ይኖር በነበረበት ዘመን የተሰጠው ይህ ስም ከጊዜ በኋላ የግል መጠሪያ ስሙ ሆኗል ይላሉ። ሌላ አጥኚም በበኩላቸው ናምሩድ አስፈሪ አዳኝ የነበረ ሲሆን በብዙ ጓዶችም ታጅቦ ይሄድ የነበረ ከመሆኑም በላይ ሰዎችን ለአመፅ ለማነሳሳት እናምጽ የሚል ትርጉም ያለው ናምሩድ የሚለው ቃል ከአፉ የማይጠፋ ሰው እንደነበር አምናለሁ። ከጊዜ በኋላ ሌሎች ሰዎች ሙሴም እንኳን ሳይቀር ናምሩድ የሚለውን ስም እንደ ግል መጠሪያቸው አድርገው ተጠቅመውበታል ይላሉ። ስለዚህ ናምሩድ ስሙን እንዳላስጠራ ግልጽ ነው። ሲወለድ የወጣለት ስም አይታወቅም። የተከተሉት ሰዎች ስም ከታሪክ ማህደር እንደጠፋ ሁሉ የእርሱም ስም ጠፍቷል። ስሙን ሊያስጠራለት የሚችል አንድ ዘር እንኳን አላፈራም። ከክብርና ከዝና ይልቅ መጥፎ ስም አትርፎ አልፏል። ናምሩድ የሚለው ስም እግዚአብሔርን የተሳደበ አመፀኛና አምላክን በሞኝነት የተገዳደረ ሰው በሚል ዘወትር እንዲታወስ አድርጎታል። አዳኙ ናምሩድ የአመፅ ሰው ሲሆን እንደርሱ ያለ ኃያል አዳኝ እንደሌለ በመጽሐፍ ቅዱስ በግልጽ ተጽፎ እናነባለን። ኃያሉ አዳኝ ናምሩድ የሚያድነው የዱር እንስሳትን ወይም ኃይለኛ አውሬዎችን ሳይሆን የሰው ልጆችን ነፍስ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ኃያሉ አዳኝ ናምሩድ የአመፅ ሰው የዓለማችን የመጀመሪያው ንጉሥና አሁን ዓለማችን እየተዳደረችበት ያለውን የመንግሥትና ሀገር የአገዛዝ ሥርዓት ሕግ ያረቀቀ ታላቅ የጥፋት ሰው እንደሆነ የታሪክ ተመራማሪዎች ጭምር ይናገራሉ። ኃያሉ አዳኝ የጥፋት ሰው ናምሩድ የሚታወቅባቸው አያሌ ታላላቅ ስሞች ያሉት ሲሆን ከሚታወቅባቸው ስሞች መካከል የፀሐዩ ንጉሥ ኦዴን፣ ዩል ተጠቃሾቹ ናቸው። እንደ መጽሐፍ ቅዱስ አጥኚዎች መረጃ መሠረት ኃያሉ አዳኝ የጥፋት ሰው ናምሩድ አባቱን ገሎ እናቱ ሰራሚስን እንዳገባና ሚስቱ እናቱም ጭምር እንደሆነች በአጽንኦት ይነገራል። በተጨማሪም የናምሩድ ሚስትና እናት የሆነችው ሰራምሴስ የምትባል ሴት ስትሆን እርሷም የሰማያዋ ንግሥት በመባል የምትታወቅና በክፉ ጸያፍ የርኩሰት ድርጊት እንደምትመለክ መጽሐፍ ይነግሩናል። ባቢሎናውያንም የእርሷ ተምሳሌት ነበሩ። የእርሷን አስነዋሪ ጸያፍ ሥርዓቶችም ይከተሉ ነበር። ይህም ናምሩድ ከነሚስቱ በሕዝቡ ዘንድ ሲመለክ እንደነበር የሚያሳይ ነው። የናምሩድ ሚስት ሰራሚስ የስሟም ትርጉም የኃጢአት ስጦታ ማለት ሲሆን እርሷም ከሚገባው በላይ በጣም ውብ ሴት ነበረች። በተጨማሪም ይህች ውብ የናምሩድ ሚስት የፀሐይና የጨረቃ የሰማይ ንግሥት በመባል ትታወቃለች። ታላቁ የአመፅ ሰው ናምሩድ ለዚህች ሚስቱ የባቢሎንን ከተማ መስርቶላታል። ናምሩድ በምድር ባሉት ግዛቶች ሁሉ ላይ ነግሶ በነበረበት ወቅት የዓለምን ሕዝብ በማስተባበር በፈጣሪያቸው ላይ እንዲያምፁና ታላቁን የባቢሎን ግንብ እንዲገነቡ አድርጓል። የሰማይ ብርሃናትንም ማለትም ፀሐይን፣ ጨረቃን፣ ከዋክብትን ማምለክ ያስጀመረውም አመፀኛው ናምሩድ ነበር። የናምሩድን ሕይወት ካነሳን አይቀር ተያይዞ የሚጠቀስ አንድ ታሪኩን እዚሁ ጋር እናቅርብ። አዳምና ሔዋን ኃጢአትን በሰሩ ጊዜ የጸጋ ልብሳቸው ሲገፈፍና ራቁታቸውን ሲሆኑ ለራሳቸው የቅጠል ቁራጭ በማድረግ እርቃናቸውን ለመሸፈን ሞክረው ነበር። ሆኖም እግዚአብሔር የቆዳ ቁርበትን እንዲለብሱ በማድረግ ከገነት እንዲወጡ አድርጓቸዋል። አዳምና ሔዋን ከገነት ከወጡ በኋላ
አምላክ አልብሷቸው የነበረውን ቁርበት ለበኩር ልጆቻቸው እያወረሱ ይኖሩ ነበር። አቤል ከሞተ በኋላ ቃየን የዚህ ቁርበት ወራሽ ቢሆንም ወንድሙን በመግደሉ በእግዚአብሔር ስለተረገመ አዳም ለቃየል አላወረሰውም። ከዛ በኋላ በአቤል ምትክ ለወለደው ለሴት ይህንን ቁርበት አወረሰው። የአዳም ልጆች ይህንን ቁርበት በተቀበሉበት ጊዜ እየለበሱት ለእግዚአብሔር መስዋዕትን ያቀርቡ ነበር። ሴት ከእሱ በኋላ ለመጣው ለሄኖስ አውርሶታል። ሄኖስም ለቃይናን፣ ቃይናንም ለመላልኤል አውርሶታል። እርሱም በተራው ለልጁ ለያሬድ ሰጥቶታል። ያሬድም ለልጁ ለሄኖክ አውርሶታል። ሄኖክም በተሰወረ ጊዜ ለልጁ ለማቱሳላ ሰጥቶታል። ማቱሳላም ለልጁ ለላሜህ ሰጥቶታል። ላሜህም ለልጁ ለኖህ አውርሶታል። ኖህም ቁርበቱን በመያዝ በጥፋት ውሃ ጊዜ ወደ መርከብ ይዞት ገብቷል። ከጥፋት ውሃ በኋላ ኖህ ወይንን ጠጥቶ በሰከረ ጊዜ በኩር ያልሆነው ካም ያንን የአዳም ቁርበት ከኖህ አጠገብ አንስቶ ወስዶታል። እርሱም ለልጆቹ እያወረሳቸው ቆይቷል። ኩሽ ይህንን ቁርበት ከአባቱ ከካም ከወረሰ በኋላ እርሱም ከወለዳቸው ልጆች ውስጥ በጣም ይወደው ለነበረው ለናምሩድ ሰጠ። ናምሩድ ይህንን መጎናጸፊያ ከአባቱ ከኩሽ የወረሰው በ20 ዓመቱ ነበር። ናምሩድ ደግሞ ታላቅ አዳኝ ተብሎ የተገለጸው ነው። የዚህ ምክንያቱም ናምሩድ ይህንን የአዳም መጎናጸፊያ ካገኘ በኋላ በጣም ኃያልና ታላቅ መሆን በመቻሉ ነበር። ስለሆነም ናምሩድ ያንን ታላቅነትና ከፍተኛ የሆነ ኃይልን ማግኘት የቻለው ከዚህ የአዳም መጎናጸፊያ ነው። ናምሩድ የአዳምን መጎናጸፊያ ካገኘ በኋላ በርካታ ምስጢራትን ማወቅ ከመቻሉም በላይ የባቢሎንን ታላቅ ግንብ ለመገንባት የተነሳሳውም በዚህ ምክንያት ነበር። ከዚህም በተጨማሪ ቅድመ አያቱ ሄኖክ የት እንዳለ ለማወቅም ጥረት አድርጎበታል። ከዚህ መጎናጸፊያ ባገኘው ጥበብና ኃይል ብዙ ነገሮችን ለመስራትም ሞክሯል። ይህ እንግዲህ ስለ ናምሩድ ከሚነገሩ ታሪኮች መካከል አንዱ ነው። ናምሩድ በምድር ላይ ኃያል የሆነ የመጀመሪያው ሰው ነው። የባቢሎንን ግንብ የገነባ ያስገነባውም እርሱ ነው። ናምሩድ ራሱ አምጾ የባቢሎንን ሕዝብ በእግዚአብሔር ያሳመፀም ቀዳማዊ ሰው ነው። ናምሩድ ኃያል አዳኝ የተባለው እንስሳትን የሚያድን በመሆኑ ብቻ አይደለም። ከዛ ይልቅ አስቀድመን እንደተነጋገርነው የሚያድነው የሰው ልጆችን ነበር። በዘመኑም ሕዝቦችን እያደነ ለባቤል ሕንፃ ግንባታ ያመጣቸው ነበር። ቤተክርስቲያናችንም ሆነ በሌሎች ሃይማኖታዊ ትውፊት ውስጥ ናምሩድ አመፀኛ ሰው ሆኖ ነው የሚጠቀሰው። እግዚአብሔር ስለ ናምሩድ እንዲህ ነበር ያለው፣ ኩሽም ናምሩድን ወለደ፣ እርሱም በምድር ላይ ኃያል መሆን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱን መጀመሪያ በሰናዖር ሀገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው ተብሎ ተጽፏል። በቅጽል ስሙ የጥፋት ሰው የሚባለው ናምሩድ የታላቋን ባቢሎንን ከተማ የገነባ ታላቅ የዓለማችን ጥቁር ንጉሥ ነው። በተጨማሪም የዓለምን ሕዝብ ለመምራት የሚያስችሉ በርካታ ሕጎችን ያረቀቀ ታላቅ የጥፋት ሰው ነው ናምሩድ። ናምሩድ የጥፋት ሰው ከጥፋት ውሃ በኋላ ለመጀመሪያ ጊዜ በምድር ላይ እግዚአብሔር መንፈሱ የሚጸየፋቸውን የጥንቆላ፣ የአስማት፣ የመተት፣ የድግምት እንዲሁም የጣዖት አምልኮን ያስጀመረ ታላቅ የጥፋት ሰው ነበር። የጥፋቱ ሰው ናምሩድ በጊዜው የዓለምን አንድ መንግሥት ለመመስረት በነበረው ጽኑ ፍላጎት የባቢሎንን ግንብ የገነባ ሲሆን እግዚአብሔርም የልቡን ሐሳብ አውቆ የከተማውን ግንብ የሚሰሩትን ሰዎች ቋንቋቸውን ቀያይሮ ሐሳቡን እንዳጨናገፈበት ከመጽሐፍ ቅዱስ እንረዳለን። ባቢሎን የመጀመሪያዋ ከተማ። የባቢሎን ግንብ ታሪክ በመጽሐፍ ቅዱስ ውስጥ የሚታወቅና በሌሎች ታሪካዊ መዛግብቶች ውስጥ ደግሞ የባቢሎን ግንብ ከናምሩድ ታሪክ ጋር ተያይዞ የሚጠቀስ ነው። ናምሩድ ታላቁ አዳኝ እየተባለ የሚጠራና የአዳምን መጎናጸፊያ ከአባቱ ከኩሽ ከተቀበለ በኋላ ባቢሎንን ታላቅ ለማድረግ የቻለ ሰው ነው። ነገር ግን የባቢሎን ታሪክ በጥሩ መንገድ ሳይሆን በመጥፎ ጎኑ የሚጠቀስ ሲሆን በእግዚአብሔር ዘንድ መጥፎ ታሪክ ያለው የስልጣኔ ዘመን ነበር። ይህንን የባቢሎን ግንብ የገነቡትን ሰዎች የግል ስም መጽሐፍ ቅዱስ አይነግረንም። ሆኖም ግን መጽሐፉ እንዲህ በማለት ይገልጻል። ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንሞት ስማችንን እናስጠራ አሉ ይለናል ኦሪት ዘፍጥረት ምዕራፍ 11 ቁጥር 4። ይህ ሁኔታ የተፈጸመው የጥፋት ውሃ ከደረሰ ከ200 ዓመታት ገደማ በኋላ ነበር። በዚህ ጊዜ ዕድሜው ወደ 600 ዓመት ይጠጋ የነበረው ኖህ በብዙ ሺህ ከሚቆጠሩ ዘሮቹ ጋር አብሮ ይኖር ነበር። ኖህም ሆነ ዘሮቹ አንድ አይነት ቋንቋ ይናገሩ የነበረ ሲሆን እርሱም ሆነ ወንዶች ልጆቹ ከጥፋት ውሃ በኋላ በሰፈሩበት አካባቢ አንድ ላይ ኖረዋል። በዚሁ ጊዜ ከብዙ ሺህ ሕዝብ መሃል የተወሰነው ክፍል ወደ ምስራቅ በመጓዝ በሰናዖር ምድር አንድ ሜዳ አገኘ። ይህ ቡድን በአምላክ ላይ ለማመጽ የተማከረው በዚህ ቦታ ነበር። ንጉሳቸውም ናምሩድ ነበር። ናምሩድ በሚመራቸው ሕዝቦች መካከል በከፍተኛ ደረጃ የኃጢአት ሥራዎችን እንዲስፋፋ አድርጓል። ስሙንም ለማስጠራት ታላቅነቱንም ለማወጅ ራሱንም ከእግዚአብሔር በላይ ለማድረግ በማሰብ አንድ ረጅም ግንብ ለማሰራት አቅዶ ሕዝቡን ማስተባበር ጀመረ። ሰማይ የሚደርስ ረጅም ግንብ ለመስራትም ፈለገ። በዚህም ግንብ ሕዝቡ ፀሐይን እንዲያመልኩና እንደ ቤተ መቅደስ እንዲያገለግል በማሰብ ናምሩድ በእግዚአብሔር ላይ አመፀ። ሕዝቡም እቅዱን ወደደለት። በአንድ ላይ ሆነው ግንቡን መስራትም ጀመሩ። ቋንቋቸውም አንድ አይነት ስለነበር ስራውን የህይወታቸው ዋና አካል አደረጉት። በናምሩድ ትእዛዝ ይህንን ታላቅ ግንብ ለማቆም በከፍተኛ ትጋት ይሰሩ ነበር።
በአንድ ቋንቋ መግባባት መቻላቸው በአንድነት ለመስራት ጠቅሟቸዋል። ነገር ግን ሐሳባቸው የክፋት ነበር። በትዕቢትና በጣዖት አምልኮ ስሜት ውስጥ ሆነው ንጉሳቸውን አምሩድን ለማግነንና ከእግዚአብሔር በላይ አድርገው እሱን ለማምለክ በማሰብ እንዲሁም በሌላ ጸረ አምላክ በሆነ ምክንያት ተሞልተው የባቢሎንን ግንብ መገንባት ጀመሩ። ይሁን እንጂ እንዳሰቡት የግንባታ ሥራውን ሊያጠናቅቁ አልቻሉም። ቅድስት ቤተ ክርስቲያን በጥር 7 ቀን በምታከብረው በዓለ ቅድስት ሥላሴ የዚህን ግንብ አመሰራረትና ፍጻሜ ከነ ምክንያቱ እንደሚከተለው ታብራራለች። ቅድስት ሥላሴ ኖህንና ቤተሰቦቹን አስቀርተው ሌላውን የሰው ዘር በንፍር ውሃ ጠፉት። ከማየ አያ ወይም ከጥፋት ውሃ በኋላ የኖህ ልጆች ተወልደው ብዙዎች ሆኑ። ከምስራቅ ወደ ምዕራብ ተነስተው ሄዱ። በሰናዖር ምድርም ሰፊ መሬት አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡባቸውም እንደ ድንጋይ ሆነላቸው። ሳንሞት የስማችን ማስጠሪያን ከመሬት እስከ ሰማይ የሚደርስ ግንብ እንስራ ተባባሉ። ታላቅ ግንብም ገነቡ። ሞትን የሚያመጡብን ሥላሴ ናቸው፣ እነርሱን ወቅተን ሞትን እናስቀርም ተባባሉ። ከዚያም ጦር ወደ ሰማይ መወርወር ጀመሩ። ሰይጣን በደመና ላይ ሆኖ በምትሃት ደም እየቀባ ቀስቱን መልሶ ይልክላቸዋል። እነርሱም ደሙን እያዩ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው ይሉ ጀመር። ያን ጊዜ እግዚአብሔር መጣ፣ ተንኮላቸውንና ክፋታቸውንም ተመለከተ። ከክፋታቸው እንደማይመለሱ ስላወቀ ቋንቋቸውን እንዳይሰማሙ ደበላለቀው። በዚያን ሰዓት የዓለም ቋንቋ አንድ ብቻ ነበር። አንድ ወገን የነበሩት በምድር ላይ ተበተኑ፣ የማይግባቡም ሆኑ። ውሃ ስጠኝ ሲለው ጭቃ የሚሰጣጡ ሆኑ። የሰሩት ሕንፃም በንፋስ ተጠራርጎ ጠፋ። ባቤል የሚለው ቃል ትርጉምም ግራ መጋባት ማለት ነው። ይህን ያደረጉት ቅድስት ሥላሴ ጥር 7 ቀን ይዘከራሉ። ናምሩድ የሚመራው ሕዝብ ቋንቋው ተደበላልቆ መግባባት አቅቶት ሲበታተን ምንም የማድረግ አቅም አልነበረውም። መጽሐፍ ቅዱስ ይህንን ታሪክ እንደሚከተለው በአጭሩ ይነግረናል። ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በእርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፋት እንደ ጭቃ ሆነላቸው። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ ምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ። እግዚአብሔር በዚያ የምድር ቋንቋን ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል ይለናል ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9። ሕንፃውን የገነቡት ሰዎች እንዳሰቡት ስማቸውን ማስጠራት ወይም ዝና ማትረፍ አለመቻላቸው ሙከራው ሙሉ ለሙሉ መክሸፉን ያሳያል። እንዲያውም ስማቸው ፈጽሞ የማይታወቅ ከመሆኑም በላይ ከሰው ልጅ የታሪክ ማህደር ጨርሰው ተፍቀዋል። ኦሪት ዘፍጥረት ምዕራፍ 11 ላይ እንደተጻፈው ግንቡን መገንባት የጀመሩት የማይታየውን ረቂቅ አምላክ ለማየት፣ የማይዳሰሰውን አምላክ ለመዳሰስ፣ በጦርም ወግተው ከዙፋኑ ላይ ለማውረድ ነበር። ለዚህም ዓላማቸው መፈጸም 5532 ክንድ ርዝመት ያለው ግንብ ገነቡ። በዚህም የተነሳ እግዚአብሔር ቋንቋቸውን ደባለቀው፣ በትዕቢታቸውም ምክንያት በታተናቸው። መጽሐፍ ቅዱስ ሰፊ ትኩረት ከሰጣቸው ቦታዎች መካከል አንዷ ባቢሎን ናት። ባቢሎን የተቆረቆረችበት አካባቢ ወይም ሀገር ቀደም ሲል ሰናዖር እየተባለ ይጠራ የነበረ ሲሆን ይህም በፋርስ ባህር በስተሰሜን በኤፍራጥስና ጤግሮስ ወንዞች መካከል የሚገኝ ቦታ ነው። ይህ ቦታ አንዳንድ ጊዜ ሜሶፖታሚያ እየተባለም ይጠራል። በዚህ አካባቢ ለመጀመሪያ ጊዜ የሰፈረውና ግዛት የመሰረተው ናምሩድ የተባለው የኩሽ ልጅ እንደነበር መጽሐፍ ቅዱስ ይነግረናል። መጽሐፍ ቅዱስ እንደሚለው ናምሩድ አገር አዳኝ ወይም አሳሽ ነበር። እርሱም ከክርስቶስ ልደት በፊት ከ2500 እስከ 2000 በነበሩት ዓመታት መካከል በዚሁ አካባቢ የባቢሎን ከተማን ሊቆረቆር ችሏል። ምንም እንኳን ግንባታው ከክርስቶስ ልደት በፊት በ2247 የተቋረጠ ቢሆንም የባቤል ወይም የባቢሎን ግንብ የተገነባው በዚሁ አካባቢ ነው። ግንባታው የተቋረጠውም በቋንቋ መደበላለቅ ምክንያት ሲሆን በውጤቱም አብዛኛው ሕዝብ ወደ ተለያዩ የዓለም ክፍሎች ሊበተን ችሏል። ይህ ማለት ግን ሁሉም ሕዝቦች ተበትነዋል ማለት አይደለም። ያልተበተኑት የተወሰኑ የማህበረሰብ ክፍሎች በዚያው በባቢሎን ይኖሩ ነበር። እነርሱም ከተማዋን በደንብ እንደገነቧትና እንዳስጠሯትም ተገልጿል። የባቢሎን ከተማ ከአሶር፣ ከፋርስ፣ ከሜዶን፣ ከአርመንና ከግብፅ ለሚመጡ ነጋዴዎች ዋና መገናኛና መገበያያ ማዕከል የነበረች በመሆኗ
በጣም ደማቅ ከተማ ሆና እንደነበር የታሪክ ተመራማሪዎች ይገልጻሉ። ተመራማሪዎች እንደሚሉት በወቅቱ የከተማዋ ስፋት ከ890 እስከ 900 ሄክታር ይደርስ ነበር። በዚህ ውስጥ አየር ላይ የተንጠለጠለ የሚመስል ሰፊ ቤተመንግስትና የአትክልት ስፍራ ይገኝም ነበር። ይህም በዓለም አስደናቂ ተብለው ከተለዩና ከተመዘገቡ 7 ቅርሶች መካከል አንዱ ሲሆን ፍርስራሹም እስካሁን ድረስ ከኢራቅ ዋና ከተማ ባግዳድ በስተደቡብ አቅጣጫ 85 ኪሎ ሜትር ርቀት ላይ ይታያል። በዚህ በሰናኦር አካባቢ የተመሰረተው የመጀመሪያው መንግስትም የአሦር መንግስት ሲሆን የተመሰረተውም ከክርስቶስ ልደት በፊት በ2229 ዓመተ ዓለም አካባቢ ነበር። የዚህ መንግስት የመጀመሪያው ንጉስ አሹር ይባል የነበረ ሲሆን መቀመጫውም የባቢሎን ከተማ ነበረች። ከዚያም በኋላ ሱሜርና አካድ ወይም ሴም በተባሉት ነገዶች ትንንሽ መንግስታትን መስርተዋል። ሆኖም ሴራሚስ የተባለችው ንግስት ባቢሎንን በምታስተዳድርበት ወቅት በወቅቱ ገኖ የነበረው የህንድ ንጉስ መጥቶ ባቢሎንን አፈራርሷታል። ይህ የሆነው ሐሞራቢ የተባለው የባቢሎን ንጉስ ከመንገሱ በፊት ነው። ሆኖም በኋላ ሐሞራቢ የተባለው ንጉስ ተነስቶ በአካባቢው ያሉትን የአካዲያንንና የሱሜርን ትንንሽ መንግስታት በማዋሃድ አንድ የከለዳውያንን መንግስት አቅንቶ ባቢሎንን እንደገና እንድትገና አድርጓታል። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ሁሉ ቋንቋ ደበላልቋልና። ባቢሎን በጥንታዊ አካድኛ ቋንቋ ምንጭ መሰረት ባቢሉ ወይም ባብኢሉ ማለት የአማልክት በር እንደማለት ነው። በዕብራይስጥ ትርጉሙ ግን ባቤል ተብሎ የሚታወቅ ሲሆን እርሱም መደባለቅ የሚለውን የሚገልጽ ቃል ነው። በወቅቱ የነበሩት የሰው ልጆች ይናገሩት የነበረው ቋንቋ አንድ ሆኖ እርሱም አዳም ይናገረው የነበረ ቋንቋ እንደሆነ ብዙዎች ይገልጻሉ። ነገር ግን የአዳም ቋንቋ ምን አይነት ቋንቋ እንደነበር የሚታወቅ ነገር የለም። በኦሪት ዘፍጥረት ምዕራፍ 10 መሰረት የባቢሎን ከተማ የናምሩድ ግዛት የመጀመሪያዋ ከተማ እንደነበረች መረዳት ይቻላል። በባቤል ስለተፈጸሙት ክንውኖች የሚናገረው የመጽሐፍ ቅዱስ ዘገባ በሰው ልጅ ታሪክ ውስጥ አስደናቂ ክፍል ከመሆኑም በተጨማሪ በዘመናችን ላሉ አንዳንድ ጥያቄዎችና ችግሮች መልስ የሚሰጥ ነው። በተለይም አንዳንድ የዝግመተ ለውጥ አስተሳሰቦች ላይ ጥያቄን የሚያስነሱ እንዲሁም የቋንቋና የሰዎች ስብስብ ልዩነት ላይ ምክንያታዊ ማብራሪያን ይሰጣል። በጥንታዊ መጽሐፍ ቅዱሳዊ ጽሑፎች እንደተገለጸው የባቢሎን ግንብ የሚገኝበት ትክክለኛ ቦታ በእርግጠኛነት ይህ ነው ተብሎ አይታወቅም። አንዳንድ ንድፈ ሐሳቦች ግን በጥንቷ ሜሶፖታሚያ አካባቢ ሊሆን እንደሚችል ቢጠቁሙም ትክክለኛው ቦታውን የሚያመለክት ምንም አይነት የአርኪኦሎጂ ማስረጃ አልተገኘም። የባቢሎን ግንብ ትረካ ስለ ሰው ትዕቢት፣ አለመታዘዝና መለኮታዊ ስልጣንን መገዳደር ስለሚያስከትላቸው መዘዞች ጠቃሚ መልእክቶችን ያስተላልፋል። ትህትናንም ያስተምራል። ራስን ከፍ ከፍ ከማድረግና ከአመጽ ይልቅ ለእግዚአብሔር ፍቃድ መታዘዝ አስፈላጊ መሆኑንም ያጎላል። በትዕቢት የተገፋፉ ሰዎች በታሪክ የሚታወሱበትን የራሳቸውን ስም ለመትከልና ከፍ ያለ ግንብ ያላት ከተማን ለመገንባት ቆረጡ። ይህም ህልማቸው የእግዚአብሔርን ትእዛዝ በመጣስ አብረው እንዲቆዩ አስችሏቸዋል። የታቀደው ግንባታም ተጀመረ። ከጡብና ከተለያዩ ማዕድናት የተዋቀረችው ይህች ከተማ ዘላቂና አስደናቂ እንድትሆን ታስባ ነበር። አምላክ የባቢሎን ግንብ የሰውን ትዕቢትና አመጽ ስለሚያመለክት ተቆጣ። ሰዎቹ ራሳቸውን የመቻልና ከእግዚአብሔር ውጭ ሆነው በራሳቸው የመመራት ፍላጎት እንዳላቸው የሚያመለክት ለራሳቸው ስም ለማስጠራት ወደ ሰማይ የሚደርስ ግንብ ለመስራት ፈልገው የጀመሩት ጉዞ ባጭሩ ተቀጨ። ይህም በራሳቸው ምንም ማድረግ እንደማይችሉ የታየበት ክስተት ነው። የእግዚአብሔር ምላሽም ቋንቋቸውን የደበላለቀና መለኮታዊ ስልጣንን ያረጋገጠ ሆነ። ናምሩድ ንግስናውን እንደጀመረ እሱና ተከታዮቹ ለአዲሱ ግዛታቸው አንድ ዋነኛ ግብ ነበራቸው። ለራሳቸው ስም ማስጠሪያነትና ታላቅነታቸውን በዓለም ለማጉላት ታላቅ ሕንፃ ለመገንባት የማህበረሰባቸውን ደህንነት ለማረጋገጥ ፈለጉ። በዚህም ምክንያት ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበታተንም ስማችንን እናስጠራዋሉ። የዘመኑ ሰዎች ይህንን ግንብ የሰሩት ለምን እንደሆነ የሚገልጸው የመጽሐፍ ቅዱስ ገለጻ አጭርና ልብ የሚነካ ነው። አመፀኛውና ትዕቢተኛው የሰው ልጅ አሁንም ፈጣሪውን የሚያሳዝን ሥራ ለማድረግ ተነሳ። ቅዱሳት መጽሐፍትን በጥልቀት መርምረናል የሚሉ ሰዎች የተለያዩ ውድ ሀብቶች በባቢሎን ግንብ ፍርስራሽ ስር እንደሚገኙ ይገልጻሉ። ብዙ የሐሰት ስዕላዊና ታሪካዊ ጽሑፎች ናምሩድን ታላቅ ቁመት ያለውና ከተፈጥሮ በላይ የሆነ ጥንካሬ ያለው ተዋጊ አድርገው ይገልጹታል። ያም ሆኖ ናምሩድ የጥፋት ልጅ ተብሎ ከአምልኮተ እግዚአብሔር ተለይቶ የራሱን አምባገነን ስርዓት ዘርግቶ ይኖር የነበረ ሰው ነው። የባቢሎን ከተማ ረጅም ታሪክ ያላት ከተማ ናት። ለመጀመሪያ ጊዜ የተጠቀሰችው በዘፍጥረት ምዕራፍ 11 ላይ ሰናኦር በሚል ስሟ ነው። ይህችም ከተማ ከጥፋት ውሃ በኋላ ሰዎች ስማቸውን ለማስጠራት እስከ ሰማይ የሚደርስ ግንብ የገነቡባት ስፍራ ናት። ወደ በኋላ ባቢሎን ኢየሩሳሌምንና መቅደሱን በማፍረስ ብዙ አይሁዶችን በ586 ዓመተ ዓለም ወደ ምርኮ በመውሰዷ የአይሁዶች ዋነኛ ጠላት ሆናለች። ከዚህም በኋላ ለ100 ዓመታት ያህል አስፈላጊ ብትሆንም በኋላ የሜዶንና የፋርስ መንግስታት አሸንፈዋታል። በዚህም ምክንያት በኢሳይያስ በተነገረው ትንቢት መሰረት ፈራርሳለች። በአዲስ ኪዳን ባቢሎን በአካባቢዋ ከሚኖሩት ጥቂት መንደርተኞች በስተቀር የፈራረሰች ከተማ ነበረች። የሆነው ሆኖ ግን በመጨረሻው ዘመን የክርስቶስ ተቃዋሚ ከተማይቱን መልሶ በማቋቋም የግዛቱ ማዕከል እንደሚያደርጋት የሚያምኑ አንዳንዶች አሉ።
ይህ እውነት ከሆነ በዮሐንስ ራእይ ምዕራፍ 17 ቁጥር 18 የሚገለጸው የክርስቶስ ተቃዋሚ የግዛቱ ዋና የጥፋት ከተማ ትሆናለች ማለት ነው። ባቢሎን በሐዲስ ኪዳን ዘመን የነበረችው ሮምን በተምሳሌትነት የምታመለክት ናት ብለው የሚያምኑ ሊቃውንትም አሉ። ሮም የአይሁዶች ጠላት ስትሆን በ70 ዓመተ ምህረት ኢየሩሳሌምንና መቅደሱን አፍርሳለች። ይህም ባቢሎን በኢየሩሳሌምና በቤተ መቅደሱ ላይ ካደረገችው ጋር ተመሳሳይነት አለው። በተጨማሪም እርሷ የእግዚአብሔር ሕዝብ የሆኑትን አይሁድንና ክርስቲያኖችን ያሳደደች መንግስት ናት። ከዚህም በተጨማሪ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 13 ጴጥሮስ ባቢሎን የሚለውን ስም የተጠቀመው ሮምን ለማመልከት ሳይሆን አይቀርም የሚሉም አሉ። ስለሆነም ብዙ ምሁራን ዮሐንስ የሮምን ውድቀት እያመላከተ መሆኑን ይናገራሉ። በይበልጥ ባቢሎን እግዚአብሔርን የሚቃወሙትን ሁሉ በተምሳሌትነት የምታመለክት ይመስላል። በሰይጣን ቁጥጥር ስር ውሎ ሰዎችን የሚያታልለውን የትኛውንም ሃይማኖት ትወክላለች። እውነተኛና የእግዚአብሔርን ሕዝብ የሚቃወም መንግስት የሚኖርባት እንደ ሮም ያለችውንም ከተማ ትመስላለች። በዚህ መልኩ ሮም በአንድ በኩል ባቢሎን መሆኗን እንረዳለን። ነገር ግን ከሁሉም የከፋችው ባቢሎን ዓለም በሙሉ እግዚአብሔርን እንዲዋጋ የሚያስተባብረው የሐሳዊ መሲህ መንግስት መገለጫ የምትሆነው ናት። ስለሆነም ዮሐንስ ባቢሎን እንደምትወድቅ ሲገልጽ በእግዚአብሔርና በመንግስቱ ላይ የሚያምፁ ሁሉ እንደሚወድሙ መግለጹ ነው። ይህም ማለት የውሸት ሃይማኖቶች፣ ክፉ የመንግስት ስርዓቶች፣ ቁሳዊ ኢኮኖሚዎች ወዘተ ይጠፋሉ ሲለን ነው። የሐሳዊ መሲህ የመጨረሻው መንግስት ዓለም እስካሁን አይቶት የማያውቀው ክፉ በመሆኑ በዚህ ስፍራ በቀዳሚነት የተጠቀሰው ባቢሎን ይኸው ነው። በስተመጨረሻ ስለ ናምሩድ እንዲሁም ስለ አዳም መጎናጸፊያ ፍጻሜ የሚነገሩ ታሪኮችን በጥቂቱ እንመልከት። ናምሩድን የገደለው የርብቃ ልጅ የሆነው የያዕቆብ መንታ ወንድም ኤሳው እንደሆነና ኤሳው ለአደን ወጥቶ በነበረበት ሰዓት ናምሩድ በወቅቱ የአዳምን ኃይል ያለው መጎናጸፊያ ለብሶ በጫካ ሲያቋርጥ ኤሳው ተመልክቶት ተደብቆ አድፍጦ በመጠበቅ ናምሩድ ሳያስበው ከተደበቀበት በፍጥነት በመውጣት በያዘው ሰይፍ የናምሩድን አንገት ቆርጦ ከጣለው በኋላ ከናምሩድ ጠባቂዎች ጋር ታግሎ እነርሱንም ገድሎ ናምሩድ ለብሶት የነበረውን መጎናጸፊያ ኤሳው አንስቶ ለብሶት ሄዷል የሚሉ የታሪክ ጸሐፍት አሉ። ይህንን ታሪክ በያሻር መጽሐፍ ላይ የምናገኘው ሲሆን በአይሁዳውያኑ የትውፊት መጽሐፍ በታልሙድ ላይ ደግሞ ኤሳው ይህንን መጎናጸፊያ በለበሰ ጊዜ አራዊትና እንስሳቱ ሁሉ ይገዙለት እንደነበርና ማዕደን የሚፈልገው እንስሳ መጥቶ ከፊቱ ይወድቅለት እንደነበር ተገልጿል። ከዛም ወንድሙ ያዕቆብ ከኤሳው ተቀብሎ ለልጁ ለዮሴፍ እንደሰጠው እንዲሁም ዮሴፍ ወንድሞቹ ከሸጡት በኋላ ዮሴፍን አውሬ በላው በማለት ያንን ለብሶት የነበረውን መጎናጸፊያ መልሰው ለያዕቆብ እንደሰጡትና ከዛ በኋላ ይሄ የአዳም መጎናጸፊያ የት እንደደረሰ የታወቀ ነገር የለም፣ የተገኘ ፍንጭም እንደሌለ ይህንን ታሪክ የሚያጠኑ ይናገራሉ። የባቢሎንን ግንብና ተያያዥ ታሪኮችን የዳሰስንበት በዚህ ይጠናቀቃል። ሰላም እግዚአብሔር ከሁላችን ጋር ይሁን።